የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ትናንት አንደኛው የመልስ ጨዋታ ተጠናቆ ኢንተር ሚላን እንዳልከው 7-6 በሆነ ውጤት ወደ ፍጻሜ ማለፉን አረጋግጧል። በ3 አመታት ለሁለተኛ ጊዜ ነው ለፍጻሜ ያለፈው። ጨዋታው ላይ የነበሩ ነጥቦችን እናነሳለን። ዛሬም አርሰናልና ፓሪስ ሰን ዠርማን ፓሪስ ላይ የሚያደርጉት ጨዋታ እጅግ የሚጠበቅ ነው። እነዚህን እየተመለከትን ቆይታ እናደርጋለን። ተለመደው አድማጮች አስተያየቶቻችሁ ልታደርሱን ትችላላችሁ። እናንተና አስደናቂ ጨዋታ በሳንሲሮ ተመልክተናል። በአውሮፓ ከሚገኙ አስደናቂ ስቴዲየሞች መካከል አንደኛው አስደናቂ ጨዋታ አስመልክቶናል። ኢንተር ባርሴሎናን 4-3 አሸንፏል። በትናንቱ ጨዋታ የመጀመሪያው ጨዋታ 3-አቻ የተጠናቀቀ ስለነበረ በአጠቃላይ በድምር ውጤት 7-6 ኢንተር ሚላን የፍጻሜ ተፋላሚ መሆኑ ተረጋግጧል። ጨዋታውን ለመግለጽ ቴሪ ዳንኤል ኦንሪ ሲቢኤስ ላይ ባርሳና ኢንተር እናመሰግናለን በሚል ነው የገለጸው። ምክንያቱም በጣም ምርጥ ጨዋታ ስለሆነ ከዚህ በላይ ሊገልጽ የሚችል ቃል ያለ አይመስለኝም። በጣም አሪፍ ጨዋታ ነበረ። ላውታሮ ማርቲኔዝ መጀመሪያ ጎል አስቆጥሮ ቀዳሚ ያደረገ የመጀመሪያው አጋማሽ ሊጠናቀቅ ደቂቃዎች ሲቀሩ 45ኛው ደቂቃ ላይ ቻላኖግሉ በፍጹም ቅጣት ምት የኢንተርን ሁለተኛ ጎል አስቆጥሮ 2-0 ነበር ጨዋታው የተጠናቀቀው። ባርሴሎና ከረፍት መልስ ኤሪክ ጋርሲያ፣ ዳኒ ኦልሞና ራፊኛ ያስቆጠሩ የመጨረሻውን ጎል አቼርቢ ያስቆጥሯቸው ሆኖ በ30 ደቂቃ ፍራቴሲ አስቆጠረና አጠቃላይ 4-3 ኢንተር ሚላን አሸንፏል። በአውሮፓ ቻምፒየንስ ሊግ ታሪክ ከታዩ ምርጥ ጨዋታዎች መካከል አንደኛው ነው። ይሄ ምንም የሚያጠያይቅ ጉዳይ አይደለም። አንዳንዶች እንደውም በግማሽ ፍጻሜ እንደዚህ አይነት ምርጥ ጨዋታ ታይቶ አይታወቅም እስከማለት ደርሰዋል። ከመንጊዜ ምርጥ ጨዋታዎች መካከል አንደኛው ነው። በእግር ኳስ ታሪክ ከታዩ ምርጥ ጨዋታዎች መካከል አንደኛው ነው ያሉአሉ። ጎሎች ጨዋታውንም አጠቃላይ ጨዋታውም የጨዋታው እንቅስቃሴንም በመመልከት ጎሎቹ የተቆጠሩበትን መንገድ ከግምት ውስጥ በማስገባት ከመንጊዜ ምርጥ ጨዋታዎች መካከል አንደኛው ነው። የደርሶ መልሱን ከተመለከትን እንደዚህ አይነት የደርሶ መልስ ጨዋታ የለም በሚልም የሚገልጹ አሉ። ያለምንም ጥርጥር ግን ሁለት ምርጥ ጨዋታዎችን ባርሴሎናና ኢንተር ሚላን አድርገው ኢንተር ሚላን 7-6 አሸንፎ የፍጻሜ ተፋላሚ ሆኗል። ኢንተር 2-0 እየመራ የመጀመሪያው አጋማሽ ተጠናቀቀ። ኢንተር ጨዋታውን የገደለው ይመስል ነበር። ሁለተኛው አጋማሽ ባርሴሎና የኳስ ቁጥጥር ብልጫው ላይ ውጤታማነትን አክሎ 3 ጎሎችን አስቆጠረ። ተከታታይ ጎሎችን አስቆጠረ። የመጨረሻው ጎል ሲቆጠር ደግሞ 87ኛ ደቂቃ ላይ ነበር ራፊኛ ያስቆጠረው። ከዛ በኋላ ያለቀ ይመስላል። 93ኛው ደቂቃ ላይ ነው ጎሉን ያስቆጠረው አቼርቢ። ያስቆጠረው ተጫዋች ደግሞ ተከላካይ ነው። ያስቆጠረበት መንገድ ግን በጣም ግሩም አጥቂዎች የሚያስቆጥሩበት መንገድ ነው። ጎሉ ሲቆጠር ባርሴሎና ተጫዋች ላይ ጥፋት ተሰርቷል በሚል ከጨዋታው በኋላ ዳኛውን የተቸዋሉ። ግን የጨዋታው ውበት ላይ ግን ከፍተኛ ለውጥ የፈጠረ ጎል ነበረ። 2 ደቂቃዎች ነበሩ የቀሩት። ከ2 ደቂቃ በኋላ ባርሴሎና ወደ ፍጻሜ ሊያልፍ ማለት ነው። ግን ደግሞ በመጀመሪያውም ጨዋታ በምርጥ 11 ውስጥ በአውሮፓ በዩኤፋ የተካተተው አቼርቢ ጎል አስቆጠረ። በአውሮፓ መድረክ የመጀመሪያውን ጎል ያስቆጠረው ጎሉን አስቆጥሮ ሴሌብሬት ያደረገበት መንገድ በጣም የሚገርም ነበር። ደስታውን የገለጸበት መንገድ ሳንሲሮ ትናንትና የነበረው ድባብ ልዩ ነው። ገና ከመጀመሪያው ጀምሮ በርግጥ ይሄ ስቴዲየም ለእንደዚህ አይነት ትልልቅ ጨዋታዎችና ለእንደዚህ አይነት ውብ ድባብ አዲስ አይደለም። አስቀድሞም በተደጋጋሚ ይሄንን ውብ ድባብ ለዓለም አሳይተዋልና ከ70 ሺህ በላይ ተመልካቾች ትናንትና በስቴዲየም ታድመው እጅግ በጣም ግሩም ምሽት ተመልክተዋል። 30 ደቂቃ ተጨመረ። ተቀይሮ የገባው ፍራቴሲ ግሩም የሚባል ጎል ለኢንተር አስቆጠረ። ከዛ በኋላ ባርሴሎናኖች የአቻነት ጎል ለማስቆጠር ተደጋጋሚ ሙከራዎችን አደረጉ፣ አልቻሉምና ጨዋታው በዚሁ ተጠናቀቀ 4-3 በሆነ ውጤት። በጣም ግሩም ጨዋታ ነበረ። ኢንተር ሚላን በ3 አመት ለሁለተኛ ጊዜ ፍጻሜ ተፋላሚ ሆኗል። እሺ እንትን ላነሳ ፈልጌ ነው የላሚን ያማል ነገር በ17 አመት 120 ደቂቃ ያክል ያለምንም ድካም በሚገርም ጨዋታ ነበር ነው የተጫወተው። እሱ ለመግለጽ ፈልጌ ነው። እናነሳለን ግድ መነሳት ያለበት ተጫዋች ስለነበረ ማለት ነው። ማንም እንዲያልቅ ያልፈለገው ጨዋታ ነበር ያለምንም ጥርጥር። ቀጥል ብዙ ሰው ይደሰታል። ምናልባት የኢንተር ደጋፊዎች ጨዋታው በዛ በማለቁ ደስተኞች ናቸው ያለምንም ጥርጥር። ዳቻው ወጥቶ ደግሞ የመጨረሻውን የመለያ ምት ደግሞ ብንመለከት ከሁለቱም ቡድን ደጋፊነት ውጪ ለሆነ እግር ኳስ አፍቃሪ በጣም የሚያስደስት ይመስለኛል። ሌላ አቅም ይጨምርለታል። ግን ምንም ያልቀረው ጨዋታ ነበር። ያለምንም ያም ባይኖር ምንም ያልቀረው ጨዋታ ነበር። ሁለቱም ጨዋታዎች አዝናኝ ነበሩ። ሳምንት ከነበረው ይልቅ ትናንትና
ሳምንት ከመጀመሪያው ደቂቃ አንስቶ ነበር በጣም የሚያስገርም የነበረው ያንን ጎል ቱራም ካስቆጠረበት ደቂቃ ጀምሮ ኢንተር ሲመራ ባርሴሎና አቻ ሲሆን ነው ጨዋታው የተጠናቀቀው በጨዋታው ላይም ብዙ አጋጣሚዎች እንደነበሩ እናስታውሳለን ትናንትና የመጀመሪያው አጋማሽ ላይ ከመጀመሪያው ጨዋታ አንፃር ከተመለከተነው የቀዘቀዘ ነበር ኢንተሮች በደንብ እየተከላከሉ ጎሎችን አስቆጥረዋል ባርሴሎናዎች ኳሱን በደንብ ይዘዋል ሙከራዎችም ነበርዋቸው ሁለተኛው አጋማሽ ግን እጅግ በጣም የሚያስደንቅ ሁለተኛ አጋማሽ ነበር አዝናኝ ነበር ለረጅም ዓመታት የሚታወስ ጨዋታ ነው ያለምንም ጥርጥር አንደኛ ጨዋታው የተጓዘበት መንገድ ቀደም እንዳልነው መምራት የነበረበት ጨዋታ ስለነበረ የሆነ ሰዓት ላይ ያለቀ ይመስልና ድጋሚ ሌላኛው ቡድን ጎል አስቆጥሮ ደግሞ ያለቀ ይመስላል በድጋሚ ከእንደገና ነፍስ ዘርቶ የተሸነፈ የሚመስለው ቡድን ያሸነፈበት ጨዋታ ነው ኢንተር መጀመሪያ ያሸነፈ ይመስል ነበር ባርሴሎና ጎሎችን አስቆጥሮ 2 ደቂቃ እስኪቀረው ድረስ ያለቀ የሚመስለውን ጨዋታ በመጨረሻ 93ኛው ደቂቃ ላይ አቼርቢ ጎል አስቆጥሮ ወደ 30 ደቂቃ ሄደ በመጨረሻ ነፍስ ይዘረበት ፍራቴሲያ ጎል አስቆጠረና ኢንተር አሸነፈና ይሄ ለረጅም ጊዜ እንዲታወስ ያደርገዋል በጨዋታው ላይ ያለው ውበት እንዳለ ሆኖ ማለት ነው በእርግጥ በኔ እምነት ለጨዋታው ውበት ትልቁን ሚና የሚወስደው ባርሴሎና ነው ያው የባርሴሎና ጨዋታ ነው ነፃ ሆኖ ነበር ሲጫወቱ የነበረው ጎል አስቆጥረው እንኳን ተጨማሪ ጎል ለማስቆጠር ሲጫወቱ ነበር ኢንተር ሚላን በጣም ትልቅ ቡድን ስለሆነ የሚገርም ቡድን ስለሆነ ትናንትና ጨዋታውን አሸንፏል መከላከልም የራሱ ጥበብ አለው ያንን በደንብ አሳይተዋል በተደጋጋሚ ወደ ባርሴሎና የግብ ክልል ሲያመሩም ነበር የተከላከሉ በደንብ ወደ ባርሴሎና የግብ ክልል ሄደው የጎል እድሎችን ሲፈጥሩ ነበር ይሄም ራሱ አንድ ውበት ነው ዋናው የባርሴሎና ጨዋታ ነው ለማለት ነው እንጂ ተጋጣሚው ኢንተር መሆኑ ራሱ ጨዋታው ውበት እንዲኖረው አድርጎታልና በጣም አስገራሚ ነበር ሁለተኛው ላሚን ያማል ነው ቀደም አንስተዋል የነ ሜሲን ዘመን በማየታችን እድለኞች ነን እንላለን አይደል በተደጋጋሚ አብዛኛው ሰው ይሄንን ይገልጻል ሜሲና ሮናልዶ በነበሩበት ዘመን ያንን እግር ኳስ መመልከት መቻላችን እግር ኳስን በታሪክ ማውራት በደንብ ተመልክተው ማውራት ከሚችሉት ልጆች መካከል አንደኛው እንደሆነ አድርገውናል በጣም አስደናቂ ተጫዋቾች ስለሆኑ ሌላ ዘመን እየመጣ ያለ ይመስለኛል የላሚን ያማል ዘመን በዛ ደረጃ ሊገለጽ የሚችል ነው በዚህ እድሜው ልክ ሊዮኔል ሜሲ ሲያሳይ እንደነበረው አይነት አስደናቂ አቋም ነው ያሳየው ማነጻጸር ሊቻል ይችላል ሊዮኔል ሜሲ ከዚህ የተሻለ ነው በሚል ማነጻጸር ሊቻል ይችላል ግን የሆነ ክላስ ውስጥ ራሱን በደንብ ማስገባት ይቻለ ተጫዋች ነው ላሚን ያማል ኢንተር ሚላን የቻምፒየንስ ሊጉ ምርጡ ተከላካይ ቡድን ነው ዘንድሮ ትናንት የሚያልፍበት መንገድ ግን በርካታ ጎሎች እየተቆጠሩበት እንደመጣ ቡድን ነው በቀላሉ ነው ተጫዋቾችን ሲያልፍ የነበረው ዲማርኮ ከዛ በኋላም ተቀይሮ የገባውንም ተጫዋች እና ባስቶኒ አቼርቢን የመሳሰሉ ተከላካዮች ያሉበትን ቡድን የሚያልፍበት መንገድ እጅግ በጣም የሚያስደንቅ የተጫዋቹን አቅም የሚያሳይ ነበርና እድለኛ ነን አሁን እሱ መምጣቱ ሌላ 10-15 አመት ልንመለከት ነው ማለት ነው ከጉዳት ይጠብቀው እንደ ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በደንብ ሙያውን የሚያከብር ተጫዋች እንዲሆን ብቻ ነው የምንመኘው ምክንያቱም እነዚህ ሁለት ትልልቅ ተጫዋቾች ሙያቸውን በማክበራቸው ለረጅም አመታት አጣጥመናቸዋል ስለዚህ ላሚን ያማልንም በተመሳሳይ መልኩ ራሱን ጠብቆ እንዲቀጥል ነው የምንመኘው ለምሳሌ ከዓለማችን አስደናቂ ተጫዋቾች መካከል አንደኛው ላሚን ያማል ራሱ አራያ የሚያደርገው ኔይማር ነው አይደለ የጉዳት ታሪኮች እንዳለ ሆኖ ግን ተዝናኖትን እጅግ በጣም የሚያበዛ ስለነበረ በሚገባው ልክ አልተመለከተነው ባለው አመት በደንብ ተመልክተነዋል ማድረግ ያለበትን ሁሉ ነገር አድርጓል በጣም አዝናኝ ተጫዋች ነው ተመልካቹን የእግር ኳስ ደጋፊውን እጅግ ያዝናና ነው ግን ደግሞ ራሱን በተሻለ መንገድ ቢጠብቅ ኖሮ ከዚህ በላይ በደንብ እንመለከተው ነበር ብዬ አስባለሁ ያው አንድ ተጫዋች በህይወቱ ሚዝናና ሲሆን ነው ሜዳ ውስጥ በርግጥ ሊያዝናና የሚችለው ግን ደግሞ ራስን መጠበቅ ይበልጥ በእግር ኳስ ጎልቶ መውጣትን ያመጣልና ላሚን ያማል ያንን ማድረግ የሚችል ከሆነ ለረጅም አመታት በደንብ እንደነ ሊዮኔል ሜሲና ክርስቲያኖ ሮናልዶ እናጣጥመዋለን ትናንትና ቢያንስ 2 ጎሎችን ማስቆጠር ነበረበት በተለይ አንደኛውን ያንዞሜ የመለሰበት መንገድ እሱ ራሱ አላመነም ከዛ በላይ ሙከራው ሊገልጽ የሚችል ነገር የለም ተጫዋቾችን የሚያልፍበት መንገድ ውሳኔዎቹ ሙከራዎቹ ሙሉ ተጫዋች ነው በቃ ብዙ አሲስት የሚያደርግለት እንኳን ነበር ትናንትና ብቻውን ማለት ይቻላል በነገራችን ደግሞ ራፊኛ ደግሞ በጣም ደክሞ ስለነበረ በትናንትናው ጨዋታ ላይ ከዛ አስቀድሞ የነበረው አይደለም ጎል አስቆጥሯል
ክብሮስንም ተጋርቷል ግን ደግሞ አስቀድሞ በነበረው ተጽዕኖ ላይ ስላልነበረ ትናንትና አብዛኛው እንዳልከው በቀይ መስመር በኩል በላሚን ያማል በኩል ነበር ሁለት ሶስት ተጫዋቾች እየመጡ በቀላሉ ያለፈ የጎል ዕድሎችን ሲፈጥር ራሱ ሲሞክር ነበር አጠቃላይ ጨዋታው ላይ የነበረው ተጽዕኖ በጣም ግዙፍ ነበር ላሚን ያማልና እድለኛ ነን ለማለት ነው ትክክል ነው ያነሳው በጣም አሪፍ ተጫዋች ነው ዱዌን የመሰለ ሌላ ተጫዋች ደግሞ ዛሬ ምሽትም እንመለከታለን ጥሩ ወጣቶች እየመጡ ነው ከእግር ኳስ ጋር ከተዝናኖት ጋር በተያያዘ አሪፍ ተጫዋቾች እየመጡ ስለሆነ በዚህ ደስ ይለኛል ሶስተኛ ክፍትና በርካታ ጎሎች የተቆጠሩበትም ጨዋታ ነበር ያው የኢንተር ጨዋታ እንዳለ ሆኖ ኢንተርም ግን በደንብ ወደ ባርሳ የግብ ክልል ሲሄድ ነበር ባርሴሎና በተደጋጋሚ ያንን ማድረግ ችሏል 13 ጎሎች ተቆጥረውበታል በግማሽ ፍጻሜ ሪከርድ ነው 2018 ላይ ሊቨርፑልና ሮማ ባደረጉት ጨዋታ በተመሳሳይ 7-6 የተጠናቀቀ ጨዋታ ነው ሊቨርፑል ያሸነፈበት በደርሶ መልስ ከዛ ጨዋታ ጋር በግማሽ ፍጻሜ ሪከርድ ሆኖ የተመዘገበ ጨዋታ ሆኗል ባርሴሎና ለፍጻሜ ለማለፍ 2 ደቂቃዎች በቀሩት ጨዋታ ተሸንፎ ከውድድሩ ውጪ ሆኗል ላውታሮ ማርቲኔዝ 9ኛ የቻምፒየንስ ሊግ ጎሉን አስቆጥሯል በአንድ የውድድር ዓመት ለኢንተር ሚላን የተቆጠረ ብዙ ጎል ሆኖ ተመዝግቧል ከክሪስፖ ጋር እኩል ከቀድሞው አርጀንቲናዊ የሀገሩ ልጅ ጋር ሳሙኤል ኢቶን በልጦታል ያስደናቂ 3 ዋንጫዎችን ያሸነፉበት የጆዜ ሞሪኒዮ ስብስብ ውስጥ ኢቶ እንዴት የጎላ ተጽዕኖ እንደነበረው ይታወሳልና ላውታሮ ማርቲኔዝም ይሄንን ያደረገ ቀጥሏል ባለፉት 8 የቻምፒየንስ ሊግ ጨዋታዎች 7ኛ ጎል ሆኖ ተመዝግቦለታል ትናንትና ራፊኛ በአውሮፓ ክለቦች ትልቁ ውድድር በአንድ አመት ከፍተኛ የጎል ተሳትፎ በማድረግ ክብሮሰን ተጋርቷል 21 ጎሎች ላይ ተሳትፏል 13ቱን በማስቆጠር ነው ሌሎቹን አሲስት አድርጓል ክርስቲያኖ ሮናልዶ የዚህ ውድድር ንጉስ ነው የሱ የሚለየው ያስቆጠራቸው ጎሎች ቁጥር ከራፊኛ የተሻለ ነው ከአሲስት ያው ጎል ስለሚበልጥ ማለት ነው ግን በጎል ተሳትፎ እኩል ሆኗል ራፊኛ ከጨዋታው በኋላ ቀናት ባለፈው ቁጥር በባርሴሎና ይበልጥ እየኮራ እንደመጣ የሚገልጽ አስተያየት ሰጥቷል ሃንሲ ፍሊክም በቡድናቸው ደስተኛ መሆናቸውን ተናግረዋል ሽንፈቱን ተጫዋቾች መቀበል እንዳለባቸውም ተናግረዋል ኮንዴ ትናንትና በጨዋታው ላይ አልነበረም በጣም የኮራበት ጨዋታ እንደሆነ በባርሴሎና ተጫዋቾች መኩራቱን ተናግሯል ትናንት ምናልባት ጥሩ ከነበሩ ተጫዋቾች መካከል ተቀይሮ የገባው አራሆ አንደኛው ነው የባርሴሎና ደጋፊዎች ለሁለት ጎሎች መቆጠር ምክንያት ነው በሚል ከፍተኛ የሆነ እንደዘመቻ አይነት ነገር አድርገውበታልና ጥሩ ያልነበረው ነገር ይሄ ነው ለባርሴሎና አጠቃላይ ግን ባርሴሎናን ያለምንም ጥርጥር እንድናከብር የሚያደርግ ጨዋታ ነበር ተሸንፎ ሞቶ ኢንተር ሚላን ስላሸነፈ ያው አድናቆቱ አክብሮቱ ይገባዋል በጣም ግሩም ቡድን ስለሆነ ከአሰልጣኙ ኢንዛጊ ጀምሮ በጣም ግሩም ቡድን ነው የፍጻሜ ተፋላሚ ሆኗል በማንቸስተር ሲቲ 1-0 ተሸንፏል አሁንም በድጋሚ የፍጻሜ ተፋላሚ የመሆን እድልን አግኝቷል ላሚን ያማል ይሄንን በሚቀጥለው ዓመት ይሄንን ለመድገም ቡድኑ ዝግጁ መሆኑን የሚያመለክት መልእክት ነው ያስተላለፈው ፔድሪ ደግሞ ዳኛው ላይ ተቃውሞውን አሰምቷል በተለይ የአቻነቱ ጎል ሲቆጠር ተጫዋች ጉዳት ደርሶበታል ወይም ጥፋት ተሰርቶበታልና ሊቆጠር አይገባውም ነበር በሚል ተቃውሞ ያቀረቡ ስለነበረ ወደ ሁለተኛው ጨዋታ እናምራ ፓሪስ ሰን ጀርማ ከአርሰናል ፓርክ ደ ፕሪንስ ፓሪስ ላይ የሚደረግ ጨዋታ ነው የመጀመሪያው ጨዋታ በፓሪሱ ክለብ 1-0 አሸናፊነት ተጠናቋል ብዙ ጥያቄዎች አሉ አንደኛው አርሰናል ይሄንን ውጤት መቀልበስ ይችላል የሚለው ሁለተኛው ፓሪስ የመጀመሪያውን ብቃት የመድገም አቅም አለው ወይ ሶስተኛ ቶማስ ፓርቴ መመለሱ አርሰናል ላይ ምን ይጨምራል ጨዋታው ያለቀው 1-0 ነው ስለዚህ የመቀልበስ እድል ይኖረዋል ምንም የሚያጠራጥር አይደለም ይሄ ብዙ የሚያከራክርም አይደለም ግን ደግሞ አርሰናል አሁን ባለው አቋም ያንን ውብ እግር ኳስ የሚጫወት ያው ውጤታማ የሆነን ክለብ የአጫወት እንዴት ይቀለብሳል የሚለው ነው አጠያቂ ሊሆን የሚችለው ፓሪስ የመጀመሪያውን አቋም የመድገም አቅም አለው ዴምቤሌም ተመልሷል በተካታይ ጨዋታዎች ያንን አሳይቷል ስለዚህ የመድገም አቅም አለው ምንም ያጠራጥር አይደለም መጀመሪያ አርሰናል ኤሚሬትስ ላይ 2-0 ካሸነፈው ቡድን በብዙ የተሻለ ስብስብ ሆኖ ነው አሁን አርሰናልን ፓሪስ ላይ የሚገጥመው ስለዚህ የተሻለው ቡድን ነው ቶማስ ፓርቴ መመለሱም ለአርሰናል በብዙ መልኩ ይጠቅማል የአንድ ተጫዋች መውጣት ብቻ አይደለም በኔ እምነት ቶማስ ፓርቴ በመጀመሪያው ጨዋታ ላይ አለመኖሩ እሱ እዛ ቦታ ላይ 6 ቁጥር ቦታ ላይ መኖሩ በብዙ መልኩ አርሰናልን ይጠቅማል ማጥቃቱንም
የቡድኑን ቢልድ አፕ በማስጀመር በማደራጀት ትልቅ አስተዋጽኦ አለው። በመከላከልም ትልቅ አስተዋጽኦ አለው የመጀመሪያው ነገር። ከዛ ባለፈ ግን ዴክላን ራይስን ወደ ተቃራኒ ቦክስ እንዲጠጋ በማድረግ ውጤታማ የሆነበት ቦታ ላይ እንዲሆን ያደርገዋል። ማርቲኔሊንም በማነቃቃት ትልቅ አስተዋጽኦ ይኖረዋል። ዴክላን ራይስ ወደፊት ተጠግቶ ሲጫወት 8 ቁጥር ቦታ ላይ ሲሆን ማርቲኔሊ ራሱ የተሻለ ተጫዋች ይሆናልና በዚህ መንገድ ትልቅ አስተዋጽኦ ይኖረዋል። ሜሪኖንም ወደፊት ያመጣዋልና እሱም ለረጅም ኳሶችም ቢሆን ጎሎችንም በማስቆጠር በጣም የተሻለው ቦታ ያ መሆኑን በተደጋጋሚ አሳይቷል። ማድሪድ ላይ ይሄንን አሳይቶናል አይደለ? በደንብ አስደናቂ ሆኖ የሁለተኛው ጨዋታ ላይ አሲስት በማድረግ የመጀመሪያው ጨዋታ ላይ በማስቆጠር ቡካዮ ሳካ አጠቃላይ ጨዋታው ላይ የሚፈጥረው ተጽዕኖ ከፍተኛ ነው። ፓሪስ ከሁለተኛው አጋማሽ በኋላ ሲደክም ተመልክተናል። ያንን የመጠቀም እድል አለው አቅም አለው ወይ የሚል ነው የሚነሳው። አርሰናል ያንን ጥያቄ ነው መጠየቅ የሚኖርብን። ግን ፓሪስ ሰን ጀርማ የፍጻሜ ተፋላሚ የመሆን የተሻለውን እድል ይዞ ነው ዛሬ የሚጫወተው። አርሰናል የመጀመሪያውን ጨዋታ 1-0 ተሸንፎ ነው ወደዚህ ጨዋታ የመጣው። ስለዚህ የፍጻሜ ተፋላሚ መሆን ካለበት ለሁለተኛ ጊዜ በታሪኩ ይሄንን ጨዋታ መቀልበስ ይኖርበታል። ግን በመጀመሪያው ጨዋታ የመጀመሪያ 20 ደቂቃዎች እጅግ በጣም አስጨናቂ ነበሩ ለአርሰናል። ሙሉ በሙሉ በፓሪስ ሰን ጀርማ ተበልጦ ነበረ። በዛ ደቂቃ ነበረ ጎል የተቆጠረው። ሁለተኛውም ጨዋታ የዛሬው ምሽቱ ጨዋታ እንደዛ እንደሚሆን ገምታለሁ። የመጀመሪያ 15-20 ደቂቃዎችን አርሰናል ማለፍ የሚችል ከሆነ ሁለተኛው አጋም ብዙ ጊዜ ይደክማል። አስቶን ቪላ ጨዋታ ላይም ተመልክተናል። ከዛ አስቀድሞ በነበሩ ጨዋታዎች ላይ በትልቅ ጨዋታዎች ላይ ፓሪስ ሰን ጀርማ አስቀድሞ ነው ጨዋታውን ለመግደል የሚገባውና የመጀመሪያዎቹ ደቂቃው 10 15 20 ደቂቃ ላይ አርሰናል ማለፍ የሚችል ከሆነ ጨዋታውን የመቀልበስ እድል ያለው ይመስለኛል። የመጀመሪያውም ጨዋታ ላይ ድሎች ነበሩ። አቻ የሚወጣበት የሚያሸንፍበት ድሎች እንደነበሩ ተመልክተናል። ቶማስ ፓርቴ ከቅጣቱ ይመለሳል። አርሰናል ቅርጹን በደንብ እንዲያገኝ የሚያደርግ ተጫዋች ነው። ቲምበር ከጉዳቱ ተመልሷል። ካላፊዮሪም የሚጫወት ከሆነ ሌላ ለአርሰናል ጥንካሬን የሚሰጥ ተጫዋች ነው። በፓሪስ ሰን ጀርማ በኩልም ላይደርስ ይችላል የተባለው ዴምቤሌ ተመልሷል። የፓሪስ ሰን ጀርማ ሁሉ ነገር ማለት ነው። ብዙ አስገራሚ ተጫዋቾች አሉ። ክቫራትስኬሊያ የባለፈው ጨዋታ ለኔ ኮከቡ ተጫዋች ነበረ። ዱዌ ያለ ባርኮላን የመሳሰሉ አማካይ ላይ ቪቲኒያን ጆao ኔቬስን የመሳሰሉ ግሩም ተጫዋቾች ያሉ ስብስብ ነው። ግን ዴምቤሌ በጣም ያስፈልጋቸው ተጫዋች ነውና ለዛሬው ጨዋታ እንደሚደርስ ተረጋግጧል። ፓሪስ ሰን ጀርማ የተሻለውን እድል ይዞ አርሰናል ይህንን ጨዋታ ውጤት ይቀለብሳል የሚል ጥያቄ ለመመለስ ወደ ፓሪስ አምርቷል። የኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎች ተደርገውበታል። ስውል ሽረና ፋሲል ከነማ አንዳቻ አጠናቀዋል። ብርሃኑ አዳሙ ለስውል ሽረ፣ ማርቲን ኪዛ ለፋሲል ከነማ ጎሎችን አስቆጥረዋል። ሌላኛው ጨዋታ በኢትዮጵያ ንግድ ባንክና ወልዋሎ ዓዲግራት ዩኒቨርሲቲ መካከል ተደርጎ 2 አቻ ተጠናቋል። አብዱልከሪም መሐመድና አዲስ ግዳይ ለኢትዮጵያ ንግድ ባንክ፣ ዳዋ ሁቴሳና ኤምሮ ማናፍ ለወልዋሎ ዓዲግራት ዩኒቨርሲቲ ጎሎችን አስቆጥረዋል። ዳዋ በጣም ጥሩ የቡድን ጎል ነው ለወልዋሎ ዓዲግራት ዩኒቨርሲቲ መጀመሪያ ላይ ማስቆጠር የቻለው። በዚህ መሰረት በኢትዮጵያ ፕሪሚየር ሊግ ትናንትና ፋሲል ከነማ አቻ መውጣቱን ተከትሎ ተከታታይ ሁለተኛ አቻ ውጤት ነው ያስመዘገበው። ከዛ አስቀድሞ የነበሩ 2 ጨዋታዎችን ተሸንፎ እንደነበረ ይታወሳል። በ35 ነጥቦች 10ኛ ደረጃ ላይ ተቀምጧል ፋሲል ከነማ። ስውል ሽረ 17ኛ ደረጃ ላይ ነው የሚገኘው በ20 ነጥቦች። ተከታታይ 4 ጨዋታዎችን ባቻ ውጤት ማጠናቀቅም ችሏል። የኢትዮጵያ ንግድ ባንክ በ37 ነጥቦች 8ኛ ደረጃ ላይ ይገኛል። ወልዋሎ ዓዲግራት ዩኒቨርሲቲ በ13 ነጥቦች 18ኛ ደረጃ ላይ ነው የሚገኘው። ዛሬ 9 ሰዓት ጀምሮ ወላይታ ዲቻ ከአርባ ምንጭ ከተማ ይጫወታል። ወላይታ አሪፍ ጨዋታ እንደሚሆን የሚገመት ጨዋታ ነው። በ38 ነጥቦች 7ኛ ደረጃ ላይ ይገኛል። 4 ተከታታይ ጨዋታዎችን አላሸነፈም። አርባ ምንጭ ከተማን በተመሳሳይ 4 ጨዋታዎችን አላሸነፈም። በ35 ነጥቦች 11ኛ ደረጃ ላይ ሆኖ ነው የሚጫወተው። ሁለቱም ቡድኖች ካለፉት 4 ጨዋታዎች 2-2 ጊዜ ተሸናንፈው የዛሬውን ጨዋታ ያደርጋሉ። በኢትዮጵያ ሴቶች ፕሪሚየር ሊግ ባህር ዳር ከተማ በአዳማ ከተማ 2-1 ተሸንፏል። ኢትዮጵያ ንግድ ባንክ በቦሌ ክፍለ ከተማን 5-0 ሲያሸንፍ ኢትዮ ኤሌክትሪክ ሲዳማ ቡናን 2-1 ረቷል። ኢትዮጵያ ንግድ ባንክ እንደተለመደው የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን አረጋግጧል። ትናንትና ጥሩ የውድድር ዓመት አሳልፏል። በአፍሪካ መድረክ የነበረው ተሳትፎ ጥሩ አልነበረም። ከዛ መልስ ግን በድጋሚ በኢትዮጵያ ፕሪሚየር ሊግ አሸናፊ ሆኗልና በቀጣይም በአፍሪካ መድረክ ኢትዮጵያን ወክሎ ስለሚሳተፍ ገና ከወዲሁ ጠንካራ ዝግጅት ማድረግ ያስፈልጋል። በዚህ የውድድር ዓመት መጀመሪያ ላይ ከነበረው በተሻለ ጥሩ ተሳትፎ ለማድረግ ማለት ነው። የሀገር ውስጥ መረጃዎቻችን እነዚህን ይመስላሉ።